واشهد ان محمد رسول الله من شهادة ان محمد رسول الله كميلو دغمو اتباع النبي صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም ጎዳና መከተል የሳቸው መስመር አጥብቆ መያዝ ነው የምንይዘው ማለት ነው ለዛ ነው አላህ ተባረከ ወተዓላ وما اتاكم الرسول فخذوه وما نهاكم عنه فانتهوا على الله تبارك وتعالى መልእክተኛው ይዞላችሁ የመጣው የሆነውን መስመርና ጎዳና አጥብቃችሁ ያዙት እሱ ደግሞ የከለከላችሁን ነገር ደግሞ ተውት ብሎ አላህ ተባረከ ወተዓላ ለኛ ነግሮናል ማለት ነው ስለዚህ ይሄንን ኢትባዕንና ኢኽላስን ይዘን እስከ መጨረሻው አላህ ተባረከ ወተዓላ ይሰጥንን ይሄን መርጦ ይሰጥንን እስልምና እንዳማረብን ኻቲማችን እንዲያምር ለዛ የሚያጸኑ ነገሮች ምንድናቸው የሚሉትን አስባቦች ነው ኢንሻአላህ የምንመለከተው ለምን انما الاعمال بالخواتم ስራዎች የሚለኩት በመጨረሻው ነው መጨረሻው ሲያምር መጨረሻችን ሲያምር አላህ ተባረከ ወተዓላ ዘንዳ ሁሉ ነገራችን ተስተካክሎ የምንጓዝ ከሆነ አላህ ዘንዳ ተሸላሚዎች የምንሆነው ፈውዝን የምናገኘው በሱ ነው ማለት ነው ስለዚህ ወደ አላህ ተባረከ ወተዓላ መስመር እንድንጓዝና በሱ በሰጠን ደሞ ተልቆ ቀጥ እንድንል ከሚያግዙን መሐከል አንዱ ምንድነው الإقبال على القرآن العظيم حفظا وتلاوة وعملا ዋናውና በአላህ ተባረከ ወተዓላ መስመር ላይ ጽናት እንዲኖረን ሰባት እንዲኖረን ከሚያደርጉት መሐከል ምንድነው ወደ ቁርአን መዞር ነው ቁርአን መዞር ሲባል ምንድነው ቁርአንን ማንበብ ቲላዋ ማድረግ እንዲሁም ደግሞ መሐፈዙ ከከዛሊክ ደግሞ እሱን ተርቶና ተገንዝቦ በሱ መስራት ወደ አላህ ተባረከ ወተዓላ እንድንቀርብና በሱ ላይ እንድንጸና ያግዘናል ማለት ነው فهو حبل الله المتين وصراطه المستقيم ይህ ቁርአን ብሎ ማለት ያላህ ተባረከ ወተዓላ ቀጥተኛው ጎዳናና ያላህ ተባረከ ወተዓላ እምን የሆነ መንገዱ ነው من تمسك به عصمه الله በቁርአን የተጠበቀና ቁርአንና ጥብቆ ያዘ አላህ ተባረከ ወተዓላ ይጠብቀዋል ومن عرض عنه ضل وغوى ከቁርአን ደግሞ ዞር ያለና ራሱን ያሸሸ ይጠማል ይጠፋል ስለዚህ ከዚህ ሁሉ ከመጥመም ከመጥፋት የሚጠብቀው ቁርአን ነው ማለት ነው اخبر تعالى ان الغايه التي من اجل انزل الله هذا القران مفرقا هي تثبيت الله تبارك وتعالى ይሄንን ቁርአን ያወረደበትን غايه ዓላማ ምክንያቱን ሲነግረን ምን ይላል وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا على الله تبارك وتعالى ይህ ቁርአን ከወረደበት ዋናው غاية ምክንያት አላህ ሲናገር وقال الذين كفروا እነዚያ እኮ ከሃዲያኖች እንዲህ ብለዋል لولا نزل عليه القرآن جملة واحدة لو سكونتኛ ነብይ በሆነ ኖሮ ቁርአን ባንዴ ወርድለት ነበር ብለው ተሳለቁ አወሩ كذلك نثبت به فؤادك ورتلناه ترتيلا الله تبارك وتعالى ደግሞ ለምን ሊያይቶና ለየብቻ ያወረደበትን ምክንያት ሲናገር ምን አለ አላህ ተባረከ ወተዓላ كذلك لنثبت به فؤادك ልቦናህን ልናረካው ልቦናህን ልናረጋጋው ጽናት እንዲኖር ስንልና ስንከጅል በዚህ መልኩ ቁርአን አወረድነው ብሎ አላህ ተባረከ ወተዓላ ቁርአንን ያወረደበትን ምክንያት በዚህ መልኩ ይገልጽልናል ማለት ነው እናም ቁርአንን በመንቀራው ጊዜ ወደ ቁርአን ይበልጥ እንድንቀርብ አላህን እንድናውቅ የአላህን መስመር እንድንረዳ ቀጥተኛው መንገድ ላይ እንድንሆን ከሚያግዙን ነገሮች መካከል ከቁርአን ጋር ሙላዘማ ማድረግ ሁሌም ከቁርአን ጋር መሆን የአላህ ተባረከ ወተዓላ ዲላይ ቀጥ እንድንል ከሚያግዙን መካከል አንዱ ነው ማለት ነው الثاني الايمان بالله وعمل الصالح ሁለተኛው ደግሞ ሰባት እንዲኖረን ከሚያደርጉት መካከል الإيمان بالله وعمل الصالح በአላህ ተባረከ ወተዓላ ላይ ያለን ኢማን እና وعمل الصالح መልካም ስራ ነው ኢማን እንግዲህ የሚባለው ቁርጠኛ የሆነ እምነት ስለ አላህ ተባረከ ወተዓላ ጌትነቱ ተመላኪነቱ እንዲሁም ደግሞ ስለሱ ሲፋዎችና ስሞቹ ሊኖረን የሚገባ ትክክለኛ እምነት ማለት ነው ኢማን የሚባለው በልቦና እውነት ብሎ የሚቀበሉት ወንጥቁም ቢልሊሳኒ ባንደበት የሚነገር ወአመሉን ቢልጀዋሪህ በተግባር ደግሞ የሚሰራ የሚተገበር አላህ ተባረከ ወተዓላ በቁርአን ያወረደውን ልናምንበት የሚገባ የሆነውን ነገር በሚገባ አምነን እንዲሁም ደግሞ አመሉ ሷሊህ በጎ ስራ መስራት ማለት ነው ይሄን ያደረግን እንደሆነ አቂዳችንን አስተካክለን እምነታችንን አርመን በሱ መንገድ ላይ መልካም ስራን ከሰራንና ወደ አላህ ከተቃረብን ይህም ሰባት እንዲኖረን አላህ ያደርጋል ማለት ነው
يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويذل الله الظالمين ويفعل الله ما يشاء الله تبارك وتعالى يثبت الله الذين آمنوا እነዛ ያመኑትን ሰዎች አላህ ያጸናቸዋል በዲን ላይ እርካታን አላህ ያጎናጽፋቸዋል አለ بالقول الثابت في الحياة الدنيا وفي الآخرة በቅርቢቷ ህይወትም እንዲሁም ደግሞ በመጪዋ በሩቁ ህይወትም الله تبارك وتعالى ያጸናዋል ويذل الله الظالمين ويفعل الله ما يشاء እነዛን ዛሊሞች በደለኞች በአላህ ላይ የሚያጋሩት ከአላህ ፊት ራሳቸውን ገሸሽ ያደረጉትን ደግሞ አላህ ተባረከ ወተዓላ ያጠማቸዋል ወይም ደግሞ ጥመት ላይ ይወድቃሉ ሲል አላህ ተባረከ ወተዓላ ይናገራል ስለዚህ ከጥመት ላይ ድነን በኢማን ጸንተን አላህ ዘንድ እንድንገናኝና የአላህን ፊት ነገ እንድናይ ነገ የአላህን ሽልማት እንድንጎናጸፍ ከሚያደርጉን መካከል አንዱ ምንድነው ኢማናችንን አስተካክለን በሱ ደግሞ ኢማን በጎን ስራ መስራት መልካምን ስራ መስራት ነው قال قتادة أما الحياة الدنيا فيثبتهم بالخير وعملوا الصالح الله تبارك وتعالى الدنيا ላይ እኮ አላህ ያጸናቸዋል ሲል ሙእሚኖችን በጎ ነገር እንዲሰሩ መልካም ነገር እንዲናገሩ የመልካምን በር ሁሉ አላህ ይከፍትላቸዋል ማለት ነው አለ وفي الآخرة في القبر አኺራ ላይ ደግሞ አላህ ያጸናቸዋል ሲባል ቀብር ውስጥ አላህ ተባረከ ወተዓላ ካለው ከባድ ፊት ይጠብቃቸዋል ማለት ነው ብለው ይናገራሉ وقال تعالى ولو أن كتبنا عليهم أن اقتلوا أنفسكم أو يخرجوا من دياركم ما فعلوه إلا قليل ولو أنهم فعلوا ما يوعظون به لكان خيرا لهم وأشد تثبيتا الله تبارك وتعالى من قال ولو أن كتبنا عليه إن يقوى بالنفس لاي يدنققن بيهون نوروالا أن يقتلوا أنفسكم نفسوቻችሁን አጥፉ أو يخرجوا من دياركم وإذا ما قرأتوا لكاتوا هيرو طفو ብለን በእነሱ ላይ የደነገግን ቢሆን ኖሮ ما فعلوا ባልተገበሩት ባልሰሩት ነበር ኢላ ቀሊላን ከነሱ ትንሾቹ እንጂ የሚተገብሩት በጭራሽ የሚተገብሩት የሉም አለ አላህ ተባረከ ወተዓላ ወለው አንሁም ፈዓሉ እነሱ ይሄንን ያላቸውን ነገር ቢሰሩትና ማይዋዙነ ቢሂ የሚገሰጹበት ቢሆኑ ለካነ ኸይረን ለሁም ወአሸደ ተስቢታን ለነሱ ምንኛ ያማረ ኸይር ነው ምንኛ ያማረ ምርጥ ተግባር ነው ወአሸደ ተስቢታን ለነሱም ደግሞ ምንኛ ያማረ ጽናት ነው ሲል አላህ ተባረከ ወተዓላ ብርቱ ጽኑ እንዲሆን ከሚያደርጉት ነገር መካከል ኢማን መያዝ አላህ ያዘዘውን እውነት ነው ብሎ መቀበልና በሱ ላይ መጽናት በጎን መስራት ሰባት እንዲኖረን ከሚያደርጉ ነገሮች መካከል ነው وكان النبي صلى الله عليه وسلم يداوم على الاعمال الصالحه النبي صلى الله عليه وسلم خير ስራ ላይ ዘውትሮ ይሰሩ ነበር وكان حب العمل اليه ادومه وان قل النبي صلى الله عليه وسلم ዘንዳ ምርጥ ስራ ብሎ ማለት የዘወተረ ነው ምንም እንኳን ቢያንስ ትንሽ እንኳን ቢሆን መንቀለ በጣም ያነሰና ወዳመ የዘወተረ ነው ነብዩ ሰለላሁ ዐለይሂ ወሰለም ዘንዳ ተወዳጅ ያለው ማለት ነው ዘውትሮ ግን ሁሌ የሚተገበርና ምን ይሆነ ትንሽ እንኳን ቢሆን ችግር የለውም ማለት ነው وكان اصحابه اذا عملوا عملا اثبتوه የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ስራን በሰሩ ጊዜ አስበቱሁ አድወሙሁ ሁሉ ጊዜ ጸንተው የሚተገብሩት ነበሩ ይላል ሶስተኛው ተደብሩ ቂሰስ الانبياء ودراستها للتعسي والعمل የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውንና እንዲሁም ደግሞ የአንቢያዎችን ቂሳ ታሪክ ተገንዝበን የነሱ መንገድ ተከትሎ መሄድና በእነሱ ላይ መስራት ነው والدليل على ذلك قوله تعالى وكلا نقص عليك من انباء الرسل ما نثبت به فؤادك وجاءك في هذه الحق وموعظة وذكرى للمؤمنين الله تبارك وتعالى من قال وكلا نقص عليك يهلن انبياء تاريخ እናወሳልሃለን አላቸው ነብዩ ሰለላሁ ዐለይሂ ወሰለም من انباء الرسل كان لفت رسሎች መልእክተኞች ኸበራቸውን ዜናቸውን እንተርክልሃለን ما نثبت به فؤادك ይሄን ግን የምናደርገው ልቦናህ እንዲረጋጋ ልቦናህ እርካታ እንዲያገኝ ነው بفؤادك وجاءك في هذه الحق በዚህ ደግሞ እውነትን እንዲመጣልህና وموعظة وذكرى للمؤمنين ለሙእሚኖች ትውስታና ግሳጼ ይሆን ዘንዳ ነው ብሎ አላህ ተባረከ ወተዓላ ቂሳዎችን ቁርአን ላይ ለምን እንደሚያወሳ ያወሳበትን ሰበብ በዚህ መልኩ ይናገራል ማለት ነው ስለዚህ የአንቢያዎችን ቂሳ ማንበብ የሰሃቦችን ሪድዋኑላህ ዐለይሂም አጅመዒን የነሱን
ቂሳ ማንበብና መራት መገንዘብ መተግበር ይሄም ሰባት እንዲኖር ያደርጋል ማለት ሌላኛው አዱዓ ዱዓ ማድረግ ነው فإن من صفات عباد الله المؤمنين أنهم يتوجهون إلى الله بالدعاء يا الله تبارك وتعالى ምርጥ ባሮች መገለጫና መለያ ውስጥ አንዱ ምንድነው ዱዓ الله تبارك وتعالى መለመን ነው አዩሰቢቱም